በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐጹረ ጸሎት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ማህበር ጋር እንዳንተባበር በቅዱስ አጹረ መስቀል አጥረ ታድነን ዘንድ እንለምንሃለን፣ እንማልድሃለን። አቤቱ ከሰው ጋር ስምምነት የሌላቸው ሰዎች ሆነው ሰውን ከገንዘቡ ጋር አብረው ለመዋጥ የሚፈልጉ፣ ስም የሚያጠፉ፣ ታሪክን የሚያጎድፉ፣ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው፣ በትዕቢት የተነፉ፣ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ፣ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው አማኙን የሚያስክዱትን ሁሉ ወደ እኔ አገልጋይህ እንደዚሁም ይህን ጸሎት ወደሚከታተሉት እንዳይቀርቡ በኃያሉ ክንድህ አርቅልን። በቸርነት አጹርም አንተ ክበበን። አቤቱ አምላኬ ሆይ ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም መላእክትን በጽርሐ አርያም እንዳጸናህ እኔን አገልጋይህን እንዲሁም ይህን ጸሎት የሚከታተሉትን በምግባር በሃይማኖት አጽንተህ ከአመፀኛ ከተንኮለኛ ከሐሜተኛ ከሐሰተኛ ከዲያብሎስ መልእክተኛ በረድኤትህ አጽሩ ከልለን። አቤቱ ይህን ዓለም ንቆ አጥቅቶ የንጉሠ ነገሥቱን ዘውድ አውልቆ በትረ መንግሥቱን ወርውሮ ፈጣሪያቸውን በካዱ ለጣዖት በሚሰግዱ በሰባ ነገሥት አደባባይ ለእውነተኛው አምላክ ምስክርነቱን ለማሰማት በሰይፍ ተመትሮ በመጋዝ ተተርትሮ በስለት ተተልትሎ በመዶሻ ተቀጥቅጦ በመራጃ ተፈልጦ በእሳት ተለብልቦ በብረት ምጣድ ተጠብሶ እየሞተ እየተነሳ ልዩ ልዩ ተአምራትን በማድረግ የሰማያዊትን አክሊለ መንግሥት ስለተቀዳጀ ስለ ኃያሉ ሊቀ ሰማዕታት ስለ ቅዱስ ጊዮርጊስ ብለህ የእኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን በጎ ሐሳባችንን ትፈጽምልን ዘንድ አንተ እርዳን። በትርግና ሐጹርም ጋርደን። አሜን። በእውነት አቤቱ የሊቀ ሰማዕታት የፍጡነ ረድኤት ቅዱስ ጊዮርጊስ አምላክ ሆይ መዓትህ የራቀ ምሕረትህ የበዛ ነውና ክፎች በማኅበር አንድ ሆነው ሕይወታችንን ለጥፋት ሰውነታችንን ለሞት ይፈልጓታልና በእኛ ላይ የተነሳሱ እሊያ ዓመፀኞች ጠላቶቻችንን አንተ አስታግስልን። ስለ ወዳጅ ሊቀ ሰማዕታት ስለ ፍጡነ ረድኤት ቅዱስ ጊዮርጊስ ብለህ ወደ እኛ ተመልከት። በጠላታችን እጅ ተላልፈን እንዳንሰጥም በሊቀ ሰማዕታት በቅዱስ ጊዮርጊስ የምልጃ ሐጹረ ጸሎት አንተ ጠብቀን። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ምላሳቸውን ለነገር እንደ እባብ በሚያውለበልቡ እርምጃችንን ለማሰነካከል በሚመክሩ ለእግሮቻችንም ወጥመድን በሚዘረጉ በመንገዳችን እንቅፋትን በሚያኖሩ መተተኞች ወጥመድ እንዳንጠመድ ስለ ኃያሉና ስለ ድል አድራጊው ስለ ቅዱስ ጊዮርጊስ ብለህ ዙሪያችንን በማዳንህ ሐጹር ክበበን አድነን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ጊዮርጊስ ምዕራፍ 5 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችን የኢየሱስ ክርስቶስን ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅና ረቂቅ የሆነውን የገድሉን ዜና እንደዚሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ ሀገር በአገሩም ሁሉ ያደረገውን ተአምራት እንጽፋለን። ጸሎቱና በረከቱ ከአገልጋዩ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን። አሜን። በእውነት ከዚህ በኋላ ቅዱስ ጊዮርጊስ ወደ ንጉሡ ተመልሶ አሁን የምትወደውን አድርግ አለው። ንጉሡም መልሶ ጊዮርጊስ ሆይ እኔ በአማልክት እምላለሁ፣ እኔ መከራ አጸናብሃለሁ እንጂ ልገልህ አላስብም አለው። ከዚህ በኋላ ንጉሡ በእርሱ ላይ የሚያደርገውን እስኪመክር ድረስ ጊዮርጊስን እንዲያስሩ አዘዘ። በማግስቱ አዋቂዎችንና የብረት ሰሪዎችን እንዲሰበስቡና ታላቅ ረጅም የሚያስፈራ የብረት መንኮራኩር እንዲሰሩ በውስጡም ርዝመታቸው ክንድ ክንድ የሚሆን
2 የብረት እሾህ የመላባቸው 100 የብረት መውጊያዎች እንዲተክሉበት በዙሪያው እግር ብረት እንዲያደርጉበትና በእግር ብረቱ ክብ ከንፈር ላይ እንደ መጋዝ ያለ ጥርስ እንዲያወጡበት በውስጡም እጅግ የሚያስጨንቁ የብረት ዘንጀሮች እንዲሰሩ አዘዘ። ከዚህም በኋላ ሌላ የስቃይ መሳሪያ እንዲያዘጋጁ ከአፋቸው የመጋዝ አይነት ጥርስ ያላቸው በግራና በቀኝ 2 ድስቶች እንዲሰሩ አዘዘ። ከወዲያና ከወዲህም በሁለት ክፍል ተጋጣሚ የሆኑ ቀለበቶች አዞሩበት። እንደ መጋዝ አይነት ስለት ያለው መቁረጫ ሰሩለት። ዳግመኛም 2 ወገን ሆነው በክብነት የተጋጠሙ የመጋዝ አይነት ጥርስ ያላቸው ወዲያና ወዲህ የሚመላለሱ ሰይፎች ሰሩበት። በ40 ቀንም ሰሩት። 20 በአንድ ወገን ሆነው የስቃዩን መሳሪያዎች የሚያንቀሳቅሱ መንኮራኩሮችን የሚስቡ ብርቶችና ጉልበታሞች ወታደሮችን አዘዙ። መንኮራኩሩም ስራው በቶሎ ተፈጽሞ ታላቅ የብረት መዝጊያ መስሎ ቆመ። ከዚያ በኋላ ቅዱስ ጊዮርጊስን ከእስር ቤት አምጥተው ወደ መንኮራኩሩ ላይ እንዲያወጡ ታዘዘ። ንጹሕና ብፁዕ ቅዱስ ጊዮርጊስን በመጣ ጊዜ ንጉሡ ጊዮርጊስ ሆይ ለአጵሎን ብትሰዋ የመንግስትን ዘውድ ታገኛለህ። ነገር ግን ክርስቶስን ለማገልገል የቆረጥክ ብትሆን ስጋህን ልትፈጭ በውስጧ ልትጣልባት ለአንተ ያዘጋጀኋትን ያችን መንኮራኩር እይ አለው። ብርቱ ጀግና ጊዮርጊስም ጌታዬ መድኃኒቴ ኢየሱስ ክርስቶስን ላገለግለው ቁርጠኛ ነኝ፣ በእኔ ላይ የወደድከውን ሁሉ አድርግ አለው። ቅዱስ ጊዮርጊስም ቀረብ ብሎ ያንን መንኮራኩር ባየ ጊዜ ሰውነቱ ደነገጠ። በልቡም ከዚህ መንኮራኩር እድን ይሆነ አለ። መለስ ብሎም የሕያው እግዚአብሔር ባለሟል ሆይ እንዲህ ያለውን ሐሳብ ለምን ወደ ልብ ታስገባለህ? ወደ እርሱ የተጠራህበትን ዕድል ወቅ፣ ክርስቶስ ስለ አንተ በሽፍቶች መካከል ተሰቅሏልና ብሎ ሰውነቱን አጽናናው። ከዚህም በኋላ ከጌታዬ ከኢየሱስ ክርስቶስ በቀር በሰማይም በምድርም ሌላ አምላክ የለም አለ። ከዚህም በኋላ እጁን ዘርግቶ እንዲህ እያለ ጸለየ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ መከራህን ለመሳተፍ አብቅተኸኛልና ፈጽሜ አመሰግንሃለሁ። አቤቱ አንተን በሁለት ወንበዶች መካከል በመስቀል እንደሰቀሉ ለእኔም ስለ ቅዱስ ስምህ እሞትበት ዘንድ ይህን ታላቅ መንኮራኩር አዘጋጅተውልኛል። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔን ባሪያህን ጊዮርጊስን ስማኝ። የማትለወጥ አምላክ ሆይ የሰማዕታት መመኪያቸው የነቢያት ደስታቸው አንተ ነህ። ሰማይን ምድርን የፈጠርክ አምላክ ከጥንት ጀምሮ በቅዱሳን አድሮ የሚኖር ከሰው ወገን ማንም ማረፊያውን ሊያውቀው የማይቻለው ሰማይን በክህሎቱ እንደ ድንኳን የዘረጋው ለጻድቃንም ለኃጥአንም በአንድነት ዝናምን ያዘንም ዘንድ ደመናትን የፈጠረ እርሱ ነው። ተራሮችን በክህሎቱ ያጸናቸው፣ ኮረብቶችንም መጥኖ የፈጠራቸው፣ በተናገረው ቃሉ ነፋሳትን የገሰጸ የበደሉትን አጋንንትንም ለዘላለሙ ይቀጡ ዘንድ ሊያጠፉት በማይችሉት እሳት ትል ባለበት በሲኦል ጉድጓድ የጣላቸው እግዚአብሔር አምላክ ነው። አምላኬ ሆይ ትእዛዝህን ሊቃወም የሚችል ማንም ማን የለምና አላውያንን ሁሉ ገስጻቸው። በኋላ ዘመን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሊሆን የወደደ ማንም ልደቱን ሊመረምረው የማይቻለው በባህር ላይ ሲሄድ እግሩን ውሃ ያልነካው በ5 እንጀራ 5000 ሰው ያጠገበ ነፋሳት የታዘዙለት እርሱ እግዚአብሔር አምላክ ነው። ሁሉ ባንተ ይታዘዛሉ፣ የእጅ ሥራ ሁሉም ፍጥረቶች ናቸውና። እግዚአብሔር አምላኬ ሆይ አሁንም ወደ እኔ አርዳኝ፣ ከዚህ ጭንቅ አድነኝ። ለእኔ ለባሪያህ ለጊዮርጊስ ምሕረትህን አድርግልኝ፣ ምሕረት ገንዘብህ ነውና። ከዛሬ ጀምሮ እስከ ዘላለም ድረስ ቸር ከሚሆን ከአባትህ ከመንፈስ ቅዱስ ጋር ክብር ምስጋና ለአንተ ይገባል፣ አሜን። በእውነት አሜን ባለ ጊዜም ጭፍሮች አቅፈው አንስተው ወደ መንኮራኩሩ ላይ ወረወሩት። መንኮራኩሩንም 40 ሰዎች ያዞሩት ጀመር። እጅግም ተጨንቆ ለ10 ክፍል ተከፈለ። ዱዲያኖስና ሰባው ነገሥታት መገንጢዮስና የግብፅ ንጉሥ ጠራቅሊኖስ ባዩት ጊዜ ድምፃቸውን ከፍ አድርገው አሕዛብ ሁሉ እኛ ከምናመልካቸው ከአጵሎንና ከዜውስ ከጵስድያና ከስቅማንደሮስ ከዳክና ከአንሃጦስ ከአርክሎስና ከሎጥን ከሴቶችም ውስጥ ከታላቂቱ ከአርጤምስ ከኤፌሶን አማልክት በቀር ሌላ አምላክ እንደሌለ እወቁ።
ለእነርሱ ምድር ትገዛለችና ሰማዩን በከዋክብት ያስጌጡት ለነገሥታት መንግሥትን የሚሰጧቸው የሚያበረቷቸው በምድር ላይም እንዲሰለጥኑ የሚያደርጓቸው እነርሱ ናቸው። የአይሁድ ጭፍሮች የገደሉት የጊዮርጊስ አምላክ የት አለ? እስኪ ይምጣ ከእጃችን ያድነው እያሉ ጮኹ። ከዚህ በኋላም ነገሥታቱ የቅዱስ ጊዮርጊስን ደሙ የፈሰሰበትን አፈር ወስደው ውሃ በሌለበት ጉድጓድ ውስጥ እንዲጥሉት፣ ክርስቲያኖችም ሥጋውን እንዳያገኙትና በላዩም ቤተ ክርስቲያን እንዳይሰሩበት ደሙ የፈሰሰበትን አፈር የተቀበረበትን ጉድጓድ በታላቅ ደንጊያ እንዲደፍኑ ታዘዙ። 3 ሰዓት በሆነም ጊዜ ዱዲያኖስና ከእርሱ ጋር የነበሩ ነገሥታት ደስ ብሏቸው እርስ በርሳቸው እየተገባበዙ እረፍት ሊያደርጉ ከአደባባይ ተነሱ። ነገሥታቱ በሄዱ ጊዜ ፀሐይ ወዲያና ወዲህ ተከፈለ፣ በሰማይም ጨለማ ሆነ። ምድር ከመሠረቷ እስክትናወጥ ድረስ እጅግ መብረቅና ነጎድጓድ ሆነ። ተራሮች ተነዋወጡ፣ ኮረብቶች ተሰነጣጠቁ። ሰዎች ሁሉ ሰማይ ያለፈ እስኪመስላቸው ድረስ ባህር ከወሰኗ ታወከች። 15 ክንድም ያህል ወደ ታች ወረደች። ሚካኤል የነጋሪት ድምፅ አሰማ። ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ በማዕከለ ሰማይ ተገለጠ። እልፍ አእላፍ መላእክት ኪሩቤልና ሱራፌል በእሳት ፈረሶች ከበውት ነበር። የኃያሉ የቅዱስ ጊዮርጊስ ሥጋ ባለበት ጉድጓድ አጠገብ ቆመ። ጌታም ሚካኤልን ጉድጓዲቱን የጻድቁን የቅዱስ ጊዮርጊስን አጽም ሥጋና ደም ስጪኝ በላት፣ እርሱ ከዚህ እንደገና እድን ይሆን ብሎ ነበርና እኔ የአብርሃም የይስሐቅ የያዕቆብ አምላክ እንደሆንኩ ያውቅ ዘንድ ላስነሳው እወዳለሁ አለ። ሚካኤልም ሰብስቦ በፊቱ አኖራቸው። ጌታም አጥንቶቹን በእጁ ይዞ ወዳጄ ጊዮርጊስ ሆይ አዳምን የፈጠረች እጄ አንተንም የፈጠረች እሷ ናት ብሎ በፊቱ እፍ አለበት። መንፈስ ሕይወትንም አሳደረበት። ኃያሉ ቅዱስ ጊዮርጊስም ከእንቅልፉ እንደተነሳ ሰው ተነሳ። መድኃኒታችንም አረጋጋው። እኔ ካንተ ጋር ነኝና አትፍራ አለው። ከዚህ በኋላ ሳመው። ሰላምንም ከሰጠው በኋላ በፍጹም ምስጋና መላእክት በፊቱ እያመሰገኑ ወደ ሰማይ አረገ። ቅዱስ ጊዮርጊስ ግን በፍጹም ደስታ ሰባ ነገሥትን እየፈለገ ወደ ሀገር መጣ። ዱዲያኖስና ሰባ ነገሥት ወደ ፍርድ አደባባይ ሲሄዱ አገኛቸው። ቅዱስ ጊዮርጊስም አንተ ከሃዲ፣ ነፍስ ከሌላቸው አማልክቶች ጋር አንተ እፈር፣ አንተ በርትተህ የፈጣሪዬ የኢየሱስ ክርስቶስን ኃይል መቃወም እንደማይቻልህ እወቅ። አንተና እርኩሳን ጣዖቶች ታፍሩ ዘንድ ከሙታን ለይቶ ያስነሳኝ እርሱ ነው። ከዚህ በኋላ ቅዱስ ጊዮርጊስ ንጉሥ ሆይ አንተ አታውቀኝምን እያለ ሮጠ። ዱዲያኖስም አንተ ማነህ አለው። እኔ በየክፍሉ የቆራረጣችሁኝ የገደላችሁኝ ከጉድጓድ ውስጥም የጣላችሁኝ ጊዮርጊስ ነኝ። በእግዚአብሔር ስም ላይ ለምን ትታጀራለህ? ቅዱስ ጊዮርጊስ ይህን ተናግሮ በዱዲያኖስ ፊት ቆመ። ንጉሡም ዱዲያኖስ አብረውት የሄዱ የነበሩ ነገሥታቱን በውኑ ይህ ውሃ በሌለበት ጉድጓድ ውስጥ ቀብረነው የነበረው ጊዮርጊስ ነውን? ወይስ ምትሃት ይጫወትብናል አላቸው። የአርማንያው ንጉሥ መገንጢዮስ ይመስላል አለ። ቅዱስ ጊዮርጊስ ግን ይህን በሰማ ጊዜ እኔ የኢየሱስ ክርስቶስ ባሪያ ጊዮርጊስ ነኝ፣ እኔ የማመልከው የምታመንበት ከሃሊው አምላክ እርሱ ነው ብሎ አሰምቶ ተናገረ። ከፍተኛው መኮንን አናድሎስም ቅዱስ ጊዮርጊስ ከሞት እንደተነሳ ባየ ጊዜ ከሃዲያን ሆይ ለምን አታፍሩም? እውነቱንስ ለምን ትሸሽጋላችሁ? ይህ በእውነት የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ከሞት ያስነሳው የሕያው እግዚአብሔር ባሪያ ጊዮርጊስ ነው። ስለዚህ እኔም ደግሞ በጌታዬ በኢየሱስ ክርስቶስ አምናለሁ፣ ከእኔ ጋር ያሉ ወታደሮችም ከእኔ ጋር ያምናሉ አለው። ያን ጊዜ ከሃዲው ዱዲያኖስ ተቆጣ። ከዚህ በኋላ ከከተማው አውጥተው ራሳቸውን እንዲቆርጧቸው አዘዘ። በዚህ ሁኔታ ጥር 23 ቀን በዕለተ ሰንበት ሰማዕትነታቸውን ፈጸሙ። መንግሥተ ሰማያትንም ክብሩንም ከአለቃቸው ከአናድሎስ ጋር ወረሱ። ቁጥራቸውም ወንዶችም ሴቶችም ሆነው 3900 ሆነ። ቅዱስ ጊዮርጊስም መልካሙን ተጋድሏቸውን እስኪጨርሱ ድረስ ሁሉንም ያረጋጋቸው ነበር። ቅድስት በረከታቸው ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን
ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ ሁሉ በጸሎት እንድናስባችሁም ለጠየቃችሁን አስካለ ማርያም፣ ፍቅርተ ማርያም እና ወለተ መስቀል፣ አስካለ ማርያም፣ ወለተ ማርያም፣ ወለተ አናንያ፣ ወለተ ሚካኤል፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ኪዳን፣ ወለተ ሚካኤል እና ወለተ ጊዮርጊስ፣ ትርሲተ ድንግል፣ ወለተ ሐና፣ ወለተ መስቀል፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ቀጸላ ማርያም፣ ስነ ገብርኤል፣ ገብረ ሚካኤል፣ ገብረ መድን፣ እህተ ሚካኤል፣ አጸደ ማርያም፣ ፍቅረ ማርያም፣ ወልደ ትንሣኤ፣ ወልደ እስጢፋኖስ፣ አጸደ ማርያም፣ ስህነ ማርያም፣ ገብረ ሥላሴ፣ ጸገነት፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ ወለተ መድንና ገብረ መድን፣ ስርጉተ ገብርኤል፣ ኃይለ ገብርኤል፣ ወለተ ማርያም፣ ወለተ ገብርኤልና ወልደ ጊዮርጊስ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ሰንበትና ወለተ ጻድቅ፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤጥ፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወለተ ሳራ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ ብሩክ፣ ወለተ ማርያም፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ፍቅረ ዮሐንስ፣ አክሊለ ሰማያት፣ ወለተ ማርያም፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወለተ መድን፣ ወለተ ማርያም፣ ወለተ ዮሐንስ፣ ወልደ አረጋዊ፣ ወልደ ገሪማ፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ኃይለ ጊዮርጊስ፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወለተ ማርያም፣ ገብረ ሕይወት፣ እህተ መላእክት፣ ወለተ ወልድ፣ ተክለ ጻድቅ፣ ጌጤነሽ ደስታ፣ ወልደ ሩፋኤል እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት